መምጣታችሁን ነው ማማራችሁን ስላላችሁ መጣሁ አረፍኩኝ ጠየቅኩኝ። በቃ እኔ ማለት የምፈልገው ፍቅር ነው፣ ሰላም ነው። ሁሉ ጊዜ የምላት እንደመፈክር አትጠሩብኝ ውዶችዬ። እኔ በቃ ሰላም ነው የምፈልገው፣ ፍቅር ነው የምፈልገው። ልጆቼ አምረው ደምቀው እንደዚህ ሆነው ማረፊያ ስላሉኝ መጣሁ ማረፊያ ሆኑ እና እናት ደግሞ ምንጊዜም ሆዷ ሰፊ ነው። እናት ሆደ ሰፊ ናት። እኔ አይከፋኝም፣ ምንም ሆነ ምንም እኔ አይከፋኝም። ሆዴ ብዙ ነገር ይይዛል። እናት ነኝ፣ ልጆች ናቸው እነሱ። ምንም ቢያደርጉ ምንም እንትን ቢሉ እኔ አይከፋኝም። እኔ ደስ ነው የሚለኝ እውነት። እግዚአብሔር ያሰበላቸውን ቀን እግዚአብሔር ያየላቸውን በረከታቸውን ይበላሉ። እግዚአብሔር ይመስገን። በዚህ መሀል ሰይጣን ምቀኛ አሾክሻኪ ሁሉ ወደ ታች ይደቅ። ምቀኛ ከፍ አይበል። እውነቴን ነው የምለው። ሰው ሲያገኝ የማይደሰት ምቀኛ ብቻ ነው። ምቀኛ ዝቅ ይበል ሁል ጊዜ። እናንተ ደምቃችሁ ሁል ጊዜ በቃ በሚቀናቀኗችሁ ፊት እግዚአብሔር ከፍ 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 ያደርጋችሁ። ይህንን ነው የምመኝላችሁ። ስላላችሁ መተን እናልፋለን። ያሉ ነገር አትስሙ። በቃ እናንተ ስራችሁን፣ ከፍታችሁን፣ ለውጣችሁን እግዚአብሔርን እያስቀደማችሁ እውነት በቃ መልካም ነገር አስቡ። ላጣው ሰጪ ያደርጋችሁ። እኔ ከአባቴ የወረስኩት ምርቃት ነው። ላጣው የምትሰጡ አድርጉ። የምትሰጡ እጃችሁ የሚዘረጋ ይሁን። ያጣ የተራበ እናንተ ጋር ያግኝ። የተቸገረ ግራ የተጋባ እናንተ ጋር መጥቶ መፍትሄ የሚያገኝ ይሁን። ኑሩልኝ ልጆቼ፣ ክበሩልኝ። ካገኛችሁት ከደመቃችሁት በላይ ድመቁ። ዝቅታችሁን ውድቀታችሁን የሚፈልግ አይኑ እያየ እናንተ ከፍ በሉ፣ ድመቁልኝ። አድማጮቻችሁን የሚያደንቋችሁ ደግሞ እንዲሁ በያሉበት ሰላም፣ ጤና፣ እድሜ ይስጣቸው። ወደ ሀገራቸውን የሚያስቡ ሀገራቸውን በሰላም ቤተሰቦቻቸውን በሰላም የሚያገኙ ይሁኑላቸው። እግዚአብሔር ይመስገን። በቃ አሮጊት ከዚህ በላይ ምርቃቷን በዛ ወይ ተሳሳትና ደግሞ ጎበዝ መራቂ ናችን። ጎበዝ ናት። ምርቃት ከአባቴ እንግዲህ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ደስ በሚል ቪዲዮ መጥቻችኋለሁ ማለት ነው። የሩታ እናት አዲስ አበባ መጡ ማለት ነው። እንግዲህ መጥቶ አብርሽንና ሩታን እንደፈለጋችሁ ሆናችሁ እናንተ ስራችሁን ስሩ። ማንም ሰው እዚህ ስለሚያወራችሁ ወሬ ቦታ አትስጡ። እናንተ እንዳታድጉ፣ እናንተ እንዳትሰሩ፣ እናንተ እንዳትበረቱ የሚፈልገው የሚቀኛችሁ ነውና ማንንም አትስሙ። ስራችሁን ስሩ፣ አትጣሉ እና ተስማምታችሁ ተከባብራችሁ ስራችሁን ስሩ ብሎ እንግዲህ ሩታንና አብርሽን አስታርቀዋል ማለት ነው። እና የሩታ እናት አብርሽና ሩታንም በጣም ነው የሚወዱት እና ሁለቱም እንዲለያዩ እንዲጣሉ አይፈልጉም። እና የአብርሽና የሩታ ጭቅጭቅ፣ የአብርሽና የሩታ ጥላቻ ያሰለቻችሁ የነበራችሁ እንኳን ደስ አላችሁ። ምክንያቱም የሩታና የአብርሽ ጥላቻ እና ንትርክ ሁሉ ይሄ ስራ መሆኑን እንግዲህ እኔ አልዋሻውም። ከመጀመሪያውኑ ቪዲዮ በደንብ ሲሙና ከዛ ሀሳብ አስተያየታችሁን በኮሜንት ትስጡኛላችሁ ማለት ነው። እና የአብርሽና ሩታን ማንንም እንዳትሰሙ፣ እንደፈለጋችሁ በቃ ዘና ብላችሁ ለእናንተ ይመቻችሁ እንጂ ስራችሁን ስሩ፣ እናንተ ብቻ አይቸግራችሁ ብሎ የአብርሽ እናት አፏን የሩታ እናት አውርታለች ማለት ነው። እና እንደሰማችሁት ነው ያው የሩታ እናት በዚህ ሁኔታ ለኛም ለነሱም ግልጽ የሆነ ንግግር ነው ያደረጉት። እኔ ያው ሲጀመርም ሲያያችሁ አንዳንድ ጊዜ ነው እንጂ በጣም የተጣሉ የሚመስሉኝ የሚጨነቁ ምናምን ተመልሼ ሲያያቸው ያው ጀስት ናቸውና በጣም ደስ የሚል ሁኔታ ሁለታቸው መካከል ሰላም ፈጥሯሉ ማለት ነው። የሩታ እና ድጋሚ አዲስ አበባ መጥቶ እናንተ ስላላችሁኝ ነው እዚህ ጋር መጥቼ በእናንተ ቤት ያረፍኩት፣ እናንተ
ሰፊውን እንጀራ ይረዝቃችሁ ፈጣሪ ብሎ እንግዲህ በጣም ደስ የሚል ምርቃት ለእነሱ ብቻ ሳይሆን ለእኛ ለስደተኞቹም አላህ በሰላም የሀገራችን እንዲመልስን ዱዓ አድርጎናል ማለት ነው። ምርቃታችሁን አሚን ብለናል። እና ውድ ቤተሰቦቼ እንግዲህ በጣም ደስ የሚል ነው። ቪዲዮ መጨረሻ ድረስ ሳትሰሙ ደግሞ ኮሜንት ምናምን እንዳትሰጡኝ ማለት ነው። እና ያው አብርሽና ሩታ ባቼም ቢሆን አይጣሉም፣ አይለያዩም። ሄርሜላም ዳኒም ሁሉም ሰው አለው ባይ ይቀራል ወደ ኋላ ነው የሚባለው። እና ያው እንግዲህ አብርሽ ከሄርሜላ ትንሽ ብርቅ ራሱን ቢቆጥብ አሪፍ ነው ብዬ አስባለሁ። ዳኒ ደግሞ ሩታ እንዳይከፋት፣ እንዳይደብራት፣ እንዳታለቅስ በሚል እንጂ በሌላ ነገር አይደለም። በሌላ እንትን አትዩት። በጣም ደስ የሚል ነገር ነው እና በጣም ልዩ ቀን ነው ማለት ነው። እንግዲህ ሩታና አብርሽ እንግዲህ ያው ሁልጊዜ ሰው እየመጣ እያስታረቃችሁ ሲኖር ደግሞ ትንሽ ይከብዳል። ባይዘው የእውነት በራሳችሁ ሰላም ብትፈጥሩና እንደኔ ብዙ ባትጨቃጨቁ ምናምን ያው ሌላ ሰውም ደግሞ በመሀላችሁ እያስገባችሁ አንዳንዳችሁን ዝቅ የሚገፋችሁን ሰው በመካከላችሁ ባታስገቡ ባይ ነኝ። ምክንያቱም ጥሩ አይደለም እና አንዴ ጋሽዬ፣ አንዴ የሩታ እናት፣ አንዴ የሩታ እህቶች፣ አንዴ የሆነ ሰው እየመጣ በየጊዜ እናንተን እያስታረቁ መኖር ደግሞ ትንሽ ያው የትልቅ ሰው ስራ አይደለም። ዋና ደግሞ እናንተ ያለመጣላታችሁ ነው። በዚህ አጋጣሚ ያው ስራ ከሆነ ደግሞ ተባብራችሁ ተስማምታችሁ የሚሰሩ ነገር ብዙ ቅር አያስብልም እና ግን እናንተ በምታደርጉ ድርጊት ደግሞ ትልልቆቹ ሰዎቹ ሰላማቸውን እንዳያጡ አታደርጉ ማለት ነው። እናቶቻችሁን ማለት ነው፣ አባቶቻችሁን። አሁን የሩታ እናት እንግዲህ ከሩቅ ተጉዞ ነው ወደ አዲስ አበባ የመጡትና እንደዚህ መከሰት ባይኖረው ጥሩ ነበረ ብዬ አስባለሁ። እና ያው ዋናው እናንተ እንግዲህ ያው ተመክራችኋል። ምክር ስሙ፣ አትጣሉ፣ ተስማሙ። መስማማት ማንን ገደለ? ማንም አልገደለ። መስማማት ጥሩ ነው፣ መግባባት ጥሩ ነው። ያው እንግዲህ ለኛም ደግሞ የሩታ እናት አንድ ሀሳብ ቀንሶልናል። ያው ስራ ነው ማንንም አትስሙ ብሎ ማለት ነው። ያው ስራ ከሆነ ደግሞ እኛም ደስ ይለናል። ስራችሁን እየሰራችሁ ቢያንስ ያው አንዳንዳችሁን ክብር ደግሞ የአንዳንዳችሁን ክብር በማይነካ ልክታ ቢሆን ጥሩ ነው። አንዳንድ ጊዜ ስራ ነው ቀልድ ነው ተብሎ በተጀመረበት እንደ እውነት የሚቆጠር ጊዜ ይመጣል። ያው ከባዱ ጊዜ ይመጣል። በቀልድ ደግሞ አንዳንድ ትልቅ ችግር ይፈጠራልና ቢያንስ ስራም ቢሆን ብትጠነቀቁ፣ ብዙ ሰውም ደግሞ በመሀላችሁ ባታስገቡ አሪፍ ነው ብዬ አስባለሁ። እንግዲህ ይመቻችሁ ብዬ ነው ማለት የምፈልገው። እኔም ደግሞ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበራትቱኝ። ጉዞ ላይ ነኝ ባይዘው እና እኔንም ላይክ ሼር እያደረጋችሁ አበራቱኝ ማለት ነው። የሉሉ እናትን ደግሞ ያው ማታ የደረግሽው ነገር ድራማ ነው። እንግዲህ ሶስቱም ወንዶች ወይ ተስማሙ ወይ ተደባደቡ አለች። የደፋር ጎበዝ እና ይመችሽ ሩታዬ፣ ይመችሽ፣ ላንቺ ብቻ ይመችሽ ብለናል። ያው የሩታ እናት ደግሞ ረዥም እድሜ ይስጣችሁ፣ ልጆቻችሁንም ልብ ይስጣችሁ። እንግዲህ እንላለን። ላይክ ሰብስክራይብ አድርጉኝ ቤተሰቦችን። ዛሬ ይዤላችሁ መጣሁት ይሄን ይመስል ነበር። መልካም ይመኛችኋለሁ።